ሙሽራው እንደምታዩት ነው ዛሬ። አቤት ውበት፣ አቤት ግርማ ሞገስ፣ አቤት አቤት አረማመድ፣ አቤት ፎቶ አነሳስ። እንዴት ናችሁልኝ ውዴ ቻናሌ ቤተሰቦች? ዛሬ አላዛርን በአዲስ መንገድ፣ በአዲስ ምዕራፍ፣ በአዲስ ህይወት ነው ይዘላችሁ ብቅ ያልኩት ማለት ነው። በጣም የሚያስደስት ነገር ነው። አንድ ሰው ካለበት ጭንቀት፣ ካለበት መጥፎ ስሜት፣ ካለበት ብዙ በቃ የሚመላለሱ ጥሩ ያልሆኑ ሀሳቦች ወጥቶ እንዲህ በአዲስ ነገር ደግሞ ብቅ ሲል ማየት በጣም የሚያስደስት ነገር ነው ማለት ነው። እንግዲህ ትናንትና ሰሞኑን ያው የተፈጠረውን ነገር ታውቃላችሁ። ከሄሉ ጋር ከተለያየ በኋላ ወይም ደግሞ ከሄሉ ጋር ቪዲዮ መስራት ካቆሙ በኋላ ያልሆኑ ነገሮች ተፈጥረው ነበር። ደስ የማይሉ በቃ አላዛርም በጣም ስሜታዊ ሆኖ በጣም ከፍቶት በጣም አዝኖ ነበረ። እንደዚህ አይነት ነገሮች ሲፈጠሩ እንግዲህ ሩጦ እናቱ ጋር ነው ሄደው። መሸሸጊያው መደበቂያው አለው ለምትለው ምርጥ እናት ነው ያለችው። በጣም ወጣት፣ በጣም ደስ የምትል በቃ የምታገናዝብ አርቃ የምታስብ በጣም አስተዋይ የሆነች እናት ነው ያለችውና በጣም እድለኛ ነው። እና ሩጦ ነው እሷ ጋር የሚሄደው። ብቻ ብዙ ነገሮች ተፈጥሮ ነበረ ከዛ ስሜት ውስጥ ለማስወጣት ወይም ደግሞ ከድብርቱ ከዚህ በኋላ ሰው በቃኝ ሴት አልፈልግም እስከ ማለት ደርሶ ነበረ እንደሚታወቀው አላዛርና እናትየዋ ከአቅሟ በላይ ሲሆንባት እንግዲህ አባትየውንም ጠርታ አባትየውም እስከ ጥግ ድረስ ብዙ ነገሮችን መክሮታል። ለሱ ብቻ ሳይሆን ለኛም ትልቅ መልእክት ነው ያስተላለፈውና ወደ ራሱ እንዲመለስ ሆኗል። እንግዲህ አዲስ አበባ ድረስ እናትየዋም ተመልሳ መጣለች እሱ ጋር ማለት ነው። እስኪረጋጋ ወደ ራሱ እስኪመለስ ሰው እስኪያገኝ የምትተማመንበት ሰው ከሱ ጋር አብሮ መስራት የሚችል ሰው እየፈለገች ነበረ። እንግዲህ ትንሱን ይዛት መጣ ነበረ። ከትንሱ ጋር የተፈጠረውን ነገርም አይታችኋል። አልፈልግም ሰው የሚባል ነገር አልፈልግም፣ አታስገድጅኝ፣ ተዋወቃት ብለሽኛል፣ ይሄው ተዋወቂያታለሁ። ነገር ግን ከሷ ጋር አብሮ ቪዲዮ መስራት አብሮ እንትን ማለት ምናምን በግል ላግዛት ልረዳት እችላለሁ፣ ከዛ ውጭ ግን ቪዲዮ አብሬ መስራት አልችልም ብሎ እናትየዋ በጣም አዝናበት ነበረ። በጣም ተናዳበት ነበር። ለማን ጥየው ልሂድ ልጄን ለማን አደራ ልበል? ብቻውን ጥየው እንዴት ሄዳለሁ? እዚህ ደግሞ እኔ መቆየት አልችልም፣ ኑሮዬ ሐዋሳ ነው እያለች ነበርና አላዛርም እናቱን ደስ ማይል ነገር ሲናገራት ነበረ። ያው ስሜታዊ ስትሆኑ መጥፎ ድብርት ውስጥ ስትሆኑ ምናምን የምትናገሩትን ነገር አንዳንዴ አታውቁም፣ ስሜታዊ ትሆናላችሁ። የሆነ የምትናገሩትን ቃላት አትመርጡም እና በዛ ሁኔታ የነበረበት ሁኔታ ነው ያስገደደው እንጂ እናቱን በጣም የሚወድ የሚያከብር ልጅ ነውና ከዛ በኋላም እንግዲህ ብቻዬን ሆናለሁ ብሎ ነበረ። እናትየዋም እንግዲህ የስቱዲዮ እቃ ሟልተውለት በጣም የሚያምር ሰርፕራይዝ አድርገውት ነበረ ካስታወሳችሁና። እናት ለዘላለም ትኑር፣ በቃ ክፍተታችን የምትሸፍንልን፣ ጎዶላችን የምትሞላልን፣ በጣም በቸገረን በከፋን ጊዜ አለውላችሁ የምትለን በቃ ያለምንም ወረት ማለት የሆነ ያለምንም ጥቅማ ጥቅም በቃ ልጅ ብቻ ስለሆናችሁ የእናት ፍቅር ታገኛላችሁ። እናት አለውላችሁ ትላለችና እናት ስላለ በጣም እድለኛ ነህ። ለዛውም በጣም የተማረች በጣም ወጣት የሆነች በጣም በቃ ካንተ ሙድ ጋር የምትሄድ በቃ አንተ የፈለከውን ነገር ብትልህ አንደርስታንድ የምታደርግ እናት አለችና በጣም እድለኛ ነህ። እናትህም አንተ ልጇ በመሆንህ በጣም እድለኛ ናት። በቃ የተባረከ ልጅ ነው። የእውነት ነው የምላችሁ። በጣም የተረጋጋ አስተዋይ የሆነ ልጅ በደርባባ የሆነ ልጅ ነውና አንዳንዴ ወላጆች ጥሩ ቢሆኑም ልጆች ወደ አልተፈለገ ነገር ይሄዳሉ ወይም ደግሞ ጥሩ ያልሆነ ስነ ምግባር ይዘው ያድጋሉና ያ ደግሞ ጥሩ አይደለም። አላዛራውን ከመጀመሪያ እስከ መጨረሻው እንደምታዩት ለእናቱ ክብር አለው። አንዳንዶቹ እናታቸውን ይወዳሉ ያከብራሉ ምናምን፣ አንዳንዶቹ ደግሞ የማይወዱ የማያከብሩ አሉ። አንዳንዶቹ ደግሞ እንግዲህ ልክ እንደ አላዛር አይነቱ ሰዎች ደግሞ በሚዲያ እናቴ ችነች ብሎ አምጥቶ ከሷ ጋር መስራት ማለት ልክ እንደ ጓደኛ ማለት በጣም ብዙ ነገር ነው። ሚዲያ ላይ ስትመጡ ብዙ የሚወረወርባችሁ ቃላት አለ። ብዙ አይነት ሰዎች ነው ያሉት፣ ብዙ አይነት ጸባይ ያላቸው፣ ብዙ አይነት አመለካከት፣ ብዙ አይነት አስተሳሰብ ያላቸው ሰዎች ነው ያሉትና ቤተሰባችሁን ደግሞ በተለይ ደግሞ እናትን ወደ ሚዲያ ስታመጡ ደግሞ ብዙ የሚባል ነገር አለ። ያን ነገር አላገደውም። ምንም የፈለገ ነገር ይሁን ብሎ በእርግጥ መልካም እናት ነው ያለችው ምናምን፣ ነገር ግን የፈለገ ነገር ይሁን ብሎ በእናቱ አይደራደርም። ይዟት መጣ። ሚዲያ ላይ ጥሩ ነገር እየሰሩ ይገኛሉ። ብቻ ባጭሩ ምን ልላችሁ ፈልጌ ነው፣ ምርጥ እናት ነው ያለች። እድሜዋን እንዲያረዝምልት ጤናዋን እንዲሰጥልት ትልቁ ምኞቴ ነውና በሃይማኖቱ ጉዳይ ደግሞ የሆነ ሀሳብ አስተያየት መስጠት እፈልጋለሁ። ማለት አላዛር እንግዲህ ከሄሉ ጋር የተለያዩበት ምክንያት ወይም ደግሞ መነሻ መጣያቸው የሆነው ሃይማኖት ነበረ። ለምን ሄሉ ለምን እንደዚህ መጽሐፍ አመጣህልኝ አላዛር ደግሞ ምን ችግር አለው ነው እያለ የነበረውና በፍቅር አብረው ይቀጥላሉ ብለን ስናስብ እንግዲህ ራሱ ነው የተናገረው። እኔ የፕሮቴስታንት እምነት ተከታይ ነኝ፣ እሷ ደግሞ ኦርቶዶክስ ናት። ስለዚህ በዛ ምክንያት እንግዲህ በሃይማኖታችን
አለመግባባት ተፈጥሯል። ወይም ደግሞ ሃይማኖታቸው ሳይሆን ያጣላቸው ብቻ በማይፈቀድ ነገር ነበር። ሰው እህል ሳይበላ የሚይዘውን መጽሐፍ በእጁ ይዞ መጥቶ ሰጧት። ያን ነው እንግዲህ ያጣላቸው። ብቻ ባጭሩ ከሄሉ ጋር የነበረው ነገር ይሄ ነውና ግን እናትየዋን እንደምታዩት ጾም ትጾማለች። ኦርቶዶክስ ናት። አንገቷ ላይ ማህተብ አለ ምናምን እና በየት በኩል እንዴት ሆኖ እሱ ፕሮቴስታንት እንደሆነ አላውቅም። ሃይማኖት የግል ነው ማለት እንደውም ከሄሉ ጋር እንኳን ተራራቁም ያልኩበት ምክንያት ምንድነው? በእርግጥ የሚያስጠላ ነገር ተፈጥሮ በጣም ከባድ ነገር ሆኖ ሳይሆን በጣም ትንሽዬ ነገር ነበረች። እሱንም በሽማግሌም በጓደኛም በሚተዋወቅ ሰውም ፈትተውታል ችግሩን ግን እኔ ፕሮቴስታንት ነኝ እሷ ኦርቶዶክስ ናት ሲል የማይሆን ነገር ነው። እኔ አልደግፈም። በቃ የተለያየ ሃይማኖት ይዛችሁ አንድ ፍቅር ላይ አንድ ቤት ውስጥ አንድ ትዳር ያዙ ብዬ አልመክርም ለማንኛውም ሰው። የእውነቴን ነው። የማይሆን ነገር ነው። እኔ ሃይማኖት ጥላቻ ኑሮብኝ ምናምን ሳይሆን ነገ መውጫው ከባድ ነው። የእውነት ዛሬ ችግር የለውም ብላችሁ የገባችሁበት ነገር ነገ መውጫው ይጠፋና የባሰው ህይወታችሁ ነው የሚከብድባችሁ። ስለዚህ አሁን ባጭሩ ማስተካከል እየቻሉ ነገ ከነገ ወዲያ ረጅም ጉዞ ከተጓዙ በኋላ ረጅም ህይወት ከኖሩ በኋላ እንለያይ ቢሉ ወይም ደግሞ የሆነ ነገር ይፈጠር ቢሉ ብዙ ማያለያያቸው ነገር አለ። እነሱ እንኳን ሁለቱ ተስማምተው ቢፈልጉ ራሱ በመሃላቸው ልጅ ሊፈጠር ይችላል። ብዙ የማያግባባ ነገር ይኖራል። ልዩነት ይፈጠራል በዛ ምክንያት ማለት ነውና አይ በተለያዩ ብለን ነበር። ግን እናትየዋ እንዴት ኦርቶዶክስ ሆና እሱ እንዴት ፕሮቴስታንት ሆነ ሌላ ጥያቄ ምልክት ነው። ለማንኛውም ግን አላዛር በሃይማኖት አይደለም እንወድህ ምናከብረ የፈለከውን ለምን በድንጋይ አታምንም? ምንም ችግር የለብንም። ዋናም የሰው ባህሪ ይኑር፣ ጥሩ ስነ ምግባር ይኑር፣ እንወድሃለን ለማለት ነውና ያው የሃይማኖትን ጉዳይ ያነሳውኝ ከሄሉ ጋር በሆኑ ብዬ ስመኝ ስለነበረ ነው። ኤኒዌይስ ወደ ዛሬው ቪዲዮ ሳመጣላችሁ እንግዲህ አላዛር አዲስ ምዕራፍ አዲስ ህይወት ተጀመረ ጉዞዬን ጀምር ያለው በማለት እንግዲህ እንደምታዩት ሙሽሪትም አለች በቬሎ እሱም በሶፎ እንግዲህ ደቅ ብሎ መጣል። ቀለበቱም እንደምታዩት ማንም ሰው ድምጽ አልፈልግም እስ እያለ ይገኛልና ይሄንን ፎቶ ነው ይዞ የመጣውና ላንተን በቃ መልካም ነገር ነው የምንመኝልን። አላዛርን በጣም በፊት ነው የማውቀው እና መልካም ጥሩ ልብ ያለው ጥሩ አስተሳሰብ ያለው ጥሩ አመለካከት ያለው ልጅ ነውና ጥሩ ህይወት እንዲገጥም እመኝልሃለሁ። ትናንትና ግን የሆነ ነገር ተፈጥሯል እና እናቴ ይሄን ነገር ማወቅ የለባትም ማለቴ ብታቅም በቃ የሆነ ነገር እኔ አላውቅም። አላዛር ያላት ነገር ቃል አስገብቷታል እናቱን። እኔም የሚወራ ብዙ ነገር ስለ አላዛር አውቃለሁ። በጣም ብዙ ሺህ ነገር አውቃለሁ። ከሄሉ ጋር ገና ከመገናኘታቸው በፊት ጀምሮ አውቃለሁ ብዙ ነገር። ግን ከባባድ ነገር እንደሆነ ነው የማውቀው። ነገራቶቹንም እንዳደረጋቸው ያን ነገር እንዳደረገው ነው። ግን ለተመልካችም እናትየዋም እኔ የምታውቅ መስሎኝ ነበር እውነት ለመናገር ማለት ሌላ ባዕድ ሰው አውቆ ለኔ ሲነግረኝ እናትየዋ የምታውቅ መስሎኝ ነበር። ግን እናትየዋ እንደማታውቅ አድርጎ ነው የሆነ ሰው የሆነ ነገር ቢልሽ እንዳታምኝ እሰይ እንኳን አደረገ ደግ አደረገ በይ ነው እያለ ቃል ያስገባትና እሷ ደግሞ እውነታውን ካልነገርከኝ እንዴት ነው እኔ ቃል ምገባለ ብለዋለች። እውነት ነው እንደዛ ነው ማለት ያለበት። ይሄ ነገር አጥፍቻለሁ እናቴ ቁጭ ብሎ እንደዚህ ስለተሳሳትኩኝ እንደዚህ ነገር ተፈጥሯል። ስለዚህ ግን እንዳትፈርጅብኝ እንዳታዝኝብኝ ይቅርታ አድርጊልኝ ብሎ እውነታውን ከካሜራ ጀርባ ነግሯት ማስረዳት ሲችል ምንም ነገር እንዳትኝ ምንም ነገር ብሰሚ እንኳን አደረገው እሰይ በይያላት ነበርና አላውቅም ብቻ በጣም ተጨንቃ እውነታውን ንገረኝ ብትሉ አልነግርሽም ብሏታል። ግን እንግዲህ ቃል ገብታለት ተለያይተዋል ማለት ነው። ዛሬ ደግሞ እንግዲህ በአዲስ ነገር መጣል በአዲስ ቪዲዮ መጣል። ጥሩ ነገር እንደሚሆን ተስፋ እናደርጋለን። እኔ መልካም ነገር ነው ለሰው መመኘው። በቃ የእውነት ክፉ ነገር ሲገጥሙ ሰው ሲጣላ ሲጨቃጨቅ አልወድም ጥሎብኝና የሰው ደስታ ነው የሚያስደስተኝ። እና አላዛር ያው በጾሙ ቀለበት ያደርጋል ብዬ አላስብም። አንዳንዶቻችሁም እንግዲህ ማስተዋወቂያ ነው እያላችሁ ያላችሁ ሰዎች አላችሁ። ምንም ይሁን ምንም በቃ አምሮበታል። አቤት አለባበሱ ሲያምር፣ አቤት ሱፍ ሲያምርበት፣ የእውነት በጣም ነው ያማረበት። ምንም ይሁን ምንም እንግዲህ ህይወትን የሚኖረው እሱ ነውና ጥሩ የሆነ ህይወት እንዲሰጠው እንመኛለን። አላዛር ደስታህን ያብዛው፣ እጥፍ አድርጎ ይጨምርልህ። ምርጥ ሰው ነህ በእውነት ያለምንም ማጋነን ማለት ነውና እንግዲህ ልጅቷ ማነች ምንድነች ፊቷ እንደምታዩት አይታይም። ሙሽራ እንዳለ ነው የሚታወቀው። አሻንጉሊትም ሊሆን ይችላል። ግን ቅንድቧ አንዳንዴ እንሳቅ እንጂ ቅንድቧ ግን እዚህ ጋር እየታየኝ ነው መሰለኝ ከአላዛር ከጺሙ አጠገብ። ስለዚህ ሴት ናት የእውነትም ማለት ነው። አሻንጉሊትም ልትሆን ትችላለች፣ ሰውም ልትሆን ትችላለች። የእውነት ቀለበትም ሊሆን ይችላል፣ ማስታወቂያም ሊሆን ይችላል። ኤኒዌይስ እንግዲህ የመጣውን ደስተኛ ከሆነ እሱን መቀበል ነው አይደል ያለብን። ይሄንን ነው ልል የምችለው። ብዙዎቻችሁ ግን እየሳቃችሁ ነበረ ማለት ማስታወቂያ ነው እያላችሁ አላችሁ። አንዳንዶቻችሁ ደግሞ ደስተኛ፣ አብዛኞቻችሁ ማስታወቂያ ነው እያላ አላመናችሁትም ጭራሽ ማለት ነው። ለማንኛውም ማስታወቂያ የሚሆን ምንም
ጥሩ ህይወት እንገጥማለን። ይግጠመው እላለሁ። ከሄሉ ጋር የምትሉ ሰዎች አላችሁ። አንዳንዴ እኮ ማለት ነው የሆነ ነገሮች ከተተው እኮ ድጋሚ የማይገኙ የማይነሱ ነገሮች አሉ። በቃ የተዘጋ ምዕራፍ የማይከፈትበት ነገር አለ። ህይወት አንዳንዴ እንደፈለግን ምን ከፍታት፣ እንደፈለግን ምን ዘጋት፣ እንደፈለግን ምን ናቆም፣ እንደፈለግን ምን ቀጥላት ህይወት አይደለችም። ገባችሁ? አንዳንዴም ደግሞ የሆነ ነገር ጥለ ነው ቢያስፈልገንም በቃ ለኛ ካልተባለ ይዘነው አንሄድም። ምን ተወው ነገር አለና ከሄሉ ጋር ያለው ነገር ያው ከባድ ነው። ምክንያቱም የሃይማኖት ልዩነት ስላለ እኔም አብራችሁ ቀጥሉ አልልም። ኤኒዌይስ የማታውን ቪዲዮ አይተን እንግዲህ እስከምንመለስ ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ ወዳችኋለሁ።